ይሄው እንግዲህ ብራንድ ማለት ፎረስት ነው አባቴ ይችላል ብራንድ የሆነ ቲም እኔ አልስቅም እኔ ለምንድነው እኔ ምን ለምንድነው ቻንሳችሁ ተጠቅማችሁ ዋንጫው ማትበሉልና እኛ ማንገላገለው ምንድነው ሁሉ እሺ እንዴ ፎረስትን አዌይ ማኛ ከኛ ውጪ እኔ ግራ ነው የሚገባኝ በቃ ተቃጠልኩኝ ወይ ዋንጫውን አንበላ ወይ ተስፋ እኔ እኮ በይሳም ትንሽ ተስፋ ያየው መቃጠል ጀመርኩኝ እኮ ለምን እኔ ወይ ብሉትና ገላግሉን ነው እኔ በቃ ዛሬ ምን ቀጣይ ሁለት ጨዋታ በተከታታይ ምንም ጎል ማስቆጠር አልቻላችሁ በቃ ወይ እነ ዮኬሬሽ ወደ አቋማቸው እስኪመለሱ ድረስ ነው የምትጠብቁት እንደ ዛሬ ቲክቶክ ላይ ከመጣሁኝ እንደ ዛሬ ቅጥል ብዬ አላቅም ተቃጠልኩኝ አርሰናል ብቻ አሉ ሲጀመር የአርሰናል ደጋፊ በጣም ስልችት ብሎኛል አሁን ይመጣና አርቴታ አውት ምናምን ይላል የጠላት ክለብ ደጋፊ መጥቶ ሊያበሽቅህ ብቻ ላይቭህ ላይ ይመጣል ይለፈልፋል ግን መተባበር አይፈልግም አድናቂህ ነው አንተን ማየት ይፈልጋል ግን መተባበር አይፈልግም ዛሬ በጣም የተቃጠልኩት ቲክቶክ ምን እናንተን ለማዝናናት መሞከር እስካስጠላኝ ነው ቋቅ ምቀኛ ብቻ ነው 59 ሰብስክራይበር 700 ሰው ነው ያለው ላይቭ ላይ ማለት እዚህ ቲክቶክ ላይ 2000 ሰው መጥቶ ይስቅብኛል እኔ ሰዓቴን ሁላ ኢኩዊፕመንት ምናምን አሟልቼ ሰዓቴን ሰጥቼ አንተን ማዝናን ነው ሙድ እንድትይዝብኝ ብቻ ነው አስብበት ተቀልጋላችሁ ሰው እንዳያልፍለት ብቻ ምናምን አቡ መርዝ ብሉ ሁላችሁማ አንድ ሚናገር አርቴታ ምናምን ሚል ያርሰናል ደጋፊ ራሱ አንተ ራሱ እንዴት ባንገቴ እንደዚህ ብትወጣልኝ ይሻለኛል እንደዚህ አንቀጥልም እንደዚህ አንቀጥል የሆነ ነገር መቀየር አለበት የእናንተ ሙርሚያሻ ብቻ ነኝ እንዴ ሙርሚያሻ የሚተባበር የለም የሆነ ነገር ስትፈልግ የሚያግዝ የለም ሁሉም ሰው ካንተ ማገዝን መተባበርና ይጠብቃል ፕሪሚየር ሊግ አለ ኖሮት አርሰናልን ነጥብ ያላስጣለው ማንቸስተር ዩናይትድ ብቻ ነው እሱ ደግሞ ቀጣይ ይገጥማቸዋል አርሰናል መሪነቱን ወደ 7 ነጥብ አስፍቷል ግን በጣም አስቆጪ እድል ነው ያመከኑ 9 አድርጎ በደንብ ደረታቸውን ነፍቶ መቆየት ይችላል በማርቲኔሊ ያቺን አስቆጪ እድል አምክኗል የሳካ ኳስ ማትሴልስ በጣም ጎልደን ሴቭ ነው ያደረገው የሾንዳይሽ ሎ ብሎክ ሰርቷል 4-4-2 ረጅም ሰዓት 5-3-2 መሃል ላይ በሚፈራረቅ ድንቅ የመከላከል ጥበብ ነጥብ ይዘው ወጥተዋል እያንዳንዱ የጆር ወራ እያንዳንዱ ኳስ ደጋፊ ሴሌብሬት ሲያደርግ ነበርና እናንተ ስለ ጨዋታው ምን ታስባላችሁ ቪክቶር ዮኬሬሽ ሜሞሪያል ስህተት ተጠቅሞ ጎል ማስቆጠር ይችል ነበር ፖርቹጋል ምን ያስቆጥረው ነው ግን አይታችሁ የሞሪሎ አይነት ተከላካዮች ስላሉ ሄዶ ነው ብሎክ ያደረገበትና እንዲህ ያለ ፕሪሚየር ሊጉ ቀጥሎ እናንተ ምን አሳባላችሁ ይመቻችሁ ፎር ላይክ ሼር ማድረግ አይረሳ ኢሌጋሙ ጎፋ 40 ሚንጭ እሱን ስትገረፍ ትበላለህ ቂንጭ አለ ጀባ ምንድነው ጀነት ገባን እንዴ ምንድነው ሁሉ ደስታ ምንድነው ሁሉ በረከት ምንድነው ኧረ ጉዴ ፈላው ይኸው ቀድማ አጥያለሁ አሁን አጥይላለሁ ተንጣጣ ኧረ አበደ ሳምንት ነው ያ አላህ የሊጉ መሪ አርሰናል ከኖቲንግሃም ጋር 0-0 ተለያይቷል እውነት ዛሬ አርሰናል ትልቁን እድሉን ያባከነው ከሲቲ ጋር እንደምታውቁት ጋፑን ሰፋ ያርግ ነበር ሲቲ ተሸንፏል ዛሬ በተደጋጋሚ እንደዚህ አይነት ስህተት ይሰራል በየአመቱ እኮ ነው የምላችሁ አሁን ዛሬ እኔ ማን ላይ ጥያቄ እኔ አርቴታ ላይ አንዳንዴ ጥያቄ አነሳለሁኝ አሁን በቃ ልጆቹ ምንም ፍላጎት አልነበራቸውም ማርቲኔሊ ያንን ኳስ ለነገሩ እኔ ማርቲኔሊ ለወቅሷል ምክንያቱም በቃ አርሰናል ለዋንጫ የሚያደርስ ልጅ አይደለም ግን አሰልጣኙ ካሰለፈ ምን ይደረግ ገብቷቸዋል አሁን የኮሬሽ አሁን እንደዛ አይነት ጨዋታ ላይ ነው ይዘህ ካልወጣ ቡድኑን ይዞ ካልወጣ ለምን መጣ የሚለው ነገር ታነሳበታለህ እስከዛሬ አርሰናል ስላልቸገረው ማንንም አያነሳም ጣት አይቀሰረበትም ግን እሱ የመጣው አርሰናል በእንደዛ አይነት ሁኔታ ላይ ሲሆን ጎል አስቆጥሮ ይዞት እንዲወጣ ነው ወደ ዋንጫው ለማድረስ ነው እስከዛሬ እኮ ጎል ያሸነፈ ስለሆነ አርሰናል ጥያቄ ማንንም አያነሳበትም ምክንያቱም ችግሮች አይታዩም አርቴታን በርግጥ ለሱ አሁንም በፎልስ ናይን ነው የሚጫወተው ለሱ ምንም ያመቻቸለት ነገር የለም ሁሌ እንደዛ አይነት እድሎችን ካባከልክ ችግር ነው የሚሆነው እኔ አሁንም እንደዚህ ደግሜ ነው ነገራችሁ ለአርሰናል ስጋት የሚሆነው
ልጆቹና አርቴታ ብቻ ናቸው። ከሰጋችሁ እነሱን ነው በቃ መስጋት ያለባችሁ። አሁን የዛሬውን እንዴ በጣም አትበሳጩበትም? ዛሬ እኮ አይደለም አሁን እኮ ዛሬ አለመሸነፋችሁን ብቻ አትዩት። ነገ በ1 ነጥብ በ2 ነጥብ ልዩነት ሲሆን ዛሬ ያለ የተጣለችው ነጥብ ዋጋ ታስከፍላለች። ለአርሰናል ደጋፊዎች የሚያስቆጭ ይመስለኛል፣ ግን ይሄ እድል ማባከን በጣም የከፋ ነው የሚሆነኝ። እስቲ ለማንኛውም እናንተ በጨዋታ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አዎ ደግሞ አቻ በጣም በቂ ነው። በቂ ብታሸንፉ ጥሩ ነበር። አሁን በ7 ነጥብ ነው ልዩነታችሁ። በጣም በቂ ነው። በቃ መበሳጨት መናደድ አያስፈልግም። እናንተ 9 ተኩል እኮ አሸንፋችሁ አልጀመሩ እኮ አርሰናል እኮ 9 ተኩል እኮ ነው ጨዋታውን የጨረሰው እኮ። አሁን አይደለም እኮ 9 ተኩል ጨረሳችኋል። ሽንታም በጭባጫ እኮ ሲቲ ያለው የሚከተላችሁ በጭባጫው ሲቲ እንዴ። ከዚህ በፊት 7 ነጥብ ነው ቀልብሶ ከሊቨርፑል ዋንጫ ወስዷል። ይሄ ግን የተለየ አርሰናል የተለየ ሲቲ ነው። ሽንታም አየሁት እኮ በማንቸስተር ዩናይትድ ብቻ ቲም ምንም አያመጣ። 7 ነጥብ በጣም ከበቂ በላይ እንዴት እንደምትጠቀሙ ካወቃችሁበት በጣም በቂ ነው። የሚገርም ነው 7 ነጥብ የሚገርም በደንብ መጠቀም ነው። ከዚህ በኋላ በቃ በሚገባ መጠቀም ነው። የሚከተላችሁ በጭባጫው ሽንታሙ ዶንቆሮ ሲቲ ነው። ምንም አያመጣም። ምንም መደናገጥ አያስፈልግም። ኖርማል ነው። አቻ መውጣት ከኖቲንጋም ጋር በጣም ኖርማል ነው። ቀጣይ ደግሞ ተመጫ ይበቃችኋል። እኛ ተደስተዋል። ይመቻችሁ፣ በጣም ይመቻችሁ። ከምር ደስታችን ላይ ማለት ነው ጉጉታችን የጠበቅነውን ያህል ማለት ነው ደስታችን ላይ እንደዛ ሲቲ ስለተሸነፈ ቦርቀን ጨዋታችሁን ጠብቀን ታስደስቱናላችሁ፣ ደስታችን እጥፍ ድርብ ይሆናል ብለን ጠብቀን ደስታችን ላይ ውሃን የደፋችሁበት በእውነት ማለት ባለፈውም እንደዚህ ላይክ እኛ ብቻ ነን እንዴ ጨዋታውን የምንጠብቀው? ቤተሰብ ማለት እኛ ብቻ ነን 3 ነጥቡን ስንጠብቀው የነበረው? እንዴት ነበረ ገብተው ሲጫወቱ የነበረው? በእግዚአብሔር ተገደው የገቡ እኮ ነው የሚመስለው። ተገደው ዛሬ መጫወት አለባችሁ ግዴታ እኮ የገቡ እኮ ነው የሚመስለው። ፍላጎት የላቸውም ጭራሽ። ሙሉ ቡድኑ ጥሩ አልነበረም። በቃ ኃላፊውሪ ናፈቀኝ ቲምበር ያለ ቦታው አይመጣውም። ሲቀጥል ማርቲኔሊ ያችን ኳስ ለምን ሳትካት? ያ ሁላ ጣጣ ያመጣው ያንተ ይችን ኳስ መሳት ነው። መሳት አልነበረብህም። ያቺ ኳስ ታስቆጫለች። ታመምኩኝ ቤተሰብ ታመምኩ። በቃ ተመሳሳይ ሊቨርፑልን ጨዋታ ደገሙልን። ሃይላይት ነው ያሳዩን። ራሴን አመመኝ። እንደዚህ በጉጉት በቃ ደስታችን እጥፍ ድርብ ይሆናል ብለን ስንጠብቃችሁ እንደዚህ አይነት ጨዋታ ነው የምታሳዩን። አርቴታ ራሱ ሳካን ቤንች፣ በእንደዚህ አይነት ወሳኝ ጨዋታ ላይ ሳካን ቤንች። ለነገሩ ኖቲንጋም ማለት ግን ሺት የሆነ ቡድን ነው ዘንድሮ 17ኛ ደረጃ ነው ያለው ቤተሰብ ግን ተቃጠልኩ። ይሄ ሰንዳይሽ የሚባል አሰልጣኝ እንዶ እሱንና አስቶን ቪላን እማላይበት የት ልሂድ? በመድኃኒዓለም እማላይበት የት ልሂድ? ሜዳ ውስጥ አትፋለጡና ጨዋታ ሲያልቅ ማለት ነው እጃችሁን ጭንቅላታችሁ ላይ አድርጋችሁ እንደዚህ ኑ ያ ከሊ ልጅ የሚያስብል መስሏል አይደለ? እጅን ጭንቅላት ላይ ማድረግ ወይኔ ምን አይነት እድል ነው እያባከንን ያለ ነው። ግን ምን አይነት እድል ነው እያባከንን ያለ ነው። ማን እንዴት አይነት ረቤለሽ ጨዋታን የተጫወተው? እንዴት አይነት ረቤለሽ ጨዋታን የተጫወተው? ወይኔ የሚረባ ሙከራ እናደርግ፣ የሚረባ ጨዋታ አልተጫወትን ጀም እንዴ። እስኳዳችን ሙሉ አይደል እንዴ? ሙሉ እኮ ነው ሙሉ። አሁን ምን ጎደለ? ምን አንድ ካላፊውሪ ለናቱ በቃ። ከዛ ውጪ ምን የጎደለን ነገር አለ? ኢንቨርትድ አድርጎ የሚጫወት የሚቸግረን ተጫዋች ያለው አንድ እሱ ብቻ ነው። ከሱ ውጪ ሙሉ ስኳድ አለ። ታዲያ በዚህ ሁኔታ ውስጥ እንዴት ነው የረባ እንኳን ረብ ያለው እንኳን ጨዋታ ማንጮተው? ማን 9 ነጥብ እንደዚህ እንደናፈቀኝ ቀረው ማለት ነው። የ9 ነጥብ ልዩነት እንዲሁ እንዳማረኝ ቀረው ማለት ነው። ማን ወይኔ ይፉ አርሰናል ዘንድሮ ዋንጫውን ሲበላ ማለት ስናሸንፍ በጣም ልንደሰትባቸው ከምንችላቸው ነገሮች መካከል ልክ እንደ ዛሬው እንደዚህ አይነት ጨዋታዎች ያበሳጩን ያህል የዛኔ በደስታው በደንብ ስለምናጠፋው አርሲዎች ምንም መናደድ ነው አያስፈልግም። በጣም ኦቨር ሪአክት ማድረግ አያስፈልግም። የራስን ተጫዋች ዲስሪስፔክት ማድረግ አያስፈልግም። አርቴታን ዲስሪስፔክት ማድረግ አያስፈልግም። አርሲዎች እንቀጥላለን። የዛሬው አሪፍነቱ በ6 ነጥብ ነበር። ይሄን ጨዋታ ከመጀመራችን በፊት የምንመራው የነበረው አሁን በ7 ነጥብ ነው የሆነው። ስለዚህ አርሲዎች አታስቡ፣ አርሲዎች እንቀጥላለን። የዓመት የኛ ነው። ምንም የሚያሳስባችሁ ነገር የለም። ዋንጫውን እኛ ነን የምናሸንፈው፣ ሌላ ማንም የለም። አርሲዎች እኔ አሁን ዛሬ የተናደድኩት ለምንድን ነው? ለምን ቶሎ ፕሪሚየር ሊጉን አንገለውም
ምናምን በሚል ነው እንጂ እንደምንበላው የተረጋገጠ ነው አርሲዎች። ስለዚህ ምንም እንዳትናደዱ አርሲዎች። ከዚህ በኋላ ነጥብ መጣሎች ምናምን ሊኖሩ ይችላሉ። ስለዚህ ራስን ለዛ አዘጋጅቶ መቀጠል ነው አርሲዎች። ግን ይህን አስረግጬ ነው የምነግራቸው አርሲዎች፣ ዘንድሮ ዋንጫኛ ነው። ማንም አያስቆመንም፣ ከዛ ማንም አያስቆመንም። ስለ አርሰናል ብዙ ሊባል ይችላል። ይህን ቀን በጉጉት የሚጠብቁ በጣም ብዙ ሰዎች አሉና ብዙ ሊባል ይችላል። ምንም ነገር ፍራስትሬት እንዳያደርጋችሁ አርሲዎች። እንቀጥላለን። የአርቴታን ሰራዊት ይዘን እንቀጥላለን አርሲዎች። እኛንን የምንደሰተው ሜይ ላይ ግንቦት ላይ እኛንን ዋንጫውን ይዘን የምንጨፍሩ አርሲዎች፣ ሌላ ማንም የለም አርሲዎች። ምንም እንዳያሳስባችሁ አርሲዎች። ይመቻችሁ። ይህን ቪዲዮ ደግሞ በደንብ ሼር፣ ኮፒ ሊንክ ያደርጋችሁ። አርሰናል የዋንጫ ቡድን አይደለም ብዬ ነግሬያችሁ ነበር እኮ። ከሆነምና ይሄንን ዋንጫ ከበላ በጣም አስቀያሚው ቲም ነው ፕሪሚየር ሊግን የበላ። እንዲህ አይደለም የዋንጫ ቡድን። እኛ ዋንጫን በልተንም ሲበሉም አይተናል። ድግሱ ላይም ነበርን፣ ተጠርተንም ሄደናል። 2 ጨዋታ በተከታታይ አቻ። ከሲቲ ጋር ነጥብ ጥሏል፣ ከሊቨርፑል ጋር ነጥብ ጥሏል፣ ከቼልሲ ጋር ነጥብ ጥሏል፣ ከአስቶን ቪላ ጋር ነጥብ ጥሏል፣ ከኖቲንግሃም ፎረስት ጋር ከሰንደርላንድ ጋር ስትራግል አድርጓል፣ ከወልቭስ ጋር። ይሄ ዋንጫ ቡድን ነው ታዲያ? ዋንጫውን እንኳን ከበላ አርሰናል በጣም አስቀያሚው ቲም ነው ፕሪሚየር ሊጉን የበላ። በእኛ መዳከም ነው እንጂ በእናንተ ብቃት አይደለም። እንደምታወሩለት አይደለም፣ ቲማችሁ እንደምታወሩለት አይደለም። ምን ብያችሁ ነበረ? ይቺ ጎል ከየሴት ፒሱ የምታገባው ትነጥፋለች። እየነጠፈች ነው። ጊዜዋን ጠብቃ ትክክለኛ ታይምሽ ላይ ነሽ። ነገር ግን የሚያቆምሽ የለም። ሲቲ ሞቷል፣ እኛም ሞተናል። ሄደህ ትበላለህ ወይም ልትበላ ትችላለህ። ነገር ግን አስቀያሚው ቲም ነው ይህንን ፕሪሚየር ሊግ የሚበላው። አስቀያሚው የፕሪሚየር ሊግ ቡድን ከሌስተር በላይ አስቀያሚው ቡድን ነው ፕሪሚየር ሊጉን የሚበላው። በጣም የሞተ ቡድን ነው አርሰናል። የዋንጫ ቡድን አይመስልም። እኛ ግን ሞተናል። ለዛ ነው ይኸውልህ ወያለው አንድ ነገር ላስረዳ። ቀልሃ የሌለው መሳሪያ ስላለ መሳሪያ አለ ማለት አይደለም። ያለ ቀልሃው መሳሪያ ድንጋይ ነው፣ ባዶ ቀፎ ነው። መድፍም ደግሞ ካልተኮስከው ሸክም ነው። ጦርነት ላይ መድፍን ተሸክመ ሄደ መድፉ የማይተኮስ ከሆነ ሸክም ነው፣ ድካም ነው፣ ዲስአድቫንቴጅ ነው። እንደዛ ናችሁ እናንተም። የእናንተ መድፍ አይተኮስም። ይኸውልህ ስለ መሳሪያ አንድ ነገር ልጨምር። እኔ እዚህ አሜሪካ ነው የምኖረው፣ መሳሪያ በብዛት ያለበት። መሳሪያ ኖሮ ቀላ የሌለው ወይም የማይሰራ መሳሪያ አውጥተህ ልታስፈራራ ከሞከርክ ትክክለኛ መሳሪያ ያለው ግንባረን ይላል። ይሄ ሰርቫይቪንግ ስኪል ነው፣ ሰርቫይቪንግ ሙድ ነው። የእናንተ መሳሪያ ደግሞ ሁሌ ማስፈራሪያ ነው። የውሃ መሳሪያ ነው። ይሄ ውሃ የሚረጨው መሳሪያ እሱ ነው። አይተኩስም መድፋችሁ። እውነቱን ልንገር፣ አይተኩስም። ሁሉ ጊዜ እኔ ያለው ናዚ ጋር ነው ምናምን፣ ግን አትተኩስም። የለም ቀላ ወረው አላበርኩ ተጨለልኩ አላበርኩ አላውድባችሁ ነው። ይሄን ቻንስ መጠቀም አንችልም። ይሄንን ቻንስ መጠቀም አንችልም ወይ? ምን አይነት አርስ ምንድነው ክለቡ? አርቴታ ዋንጫ አፈልግም እንዴ? አረ በጌታ ኢየሱስ የኖቲንግሃም በረኛ ዛሬ ለኛ ስትሆኑ እንዴት ብት ነው ዋንጫ በላ ማለት እንደኛ እንብላ በዋንጫው። አረ ሳረ ምን አጠሩ ነው እግዚአብሔር ነው በእናታችሁ አጠልኩ። በኢየሱስ አረ ጋይስ አረ ምን ይሻለኛል እንዴ? መረቋጣሪ እኛ ተቆጣጣለ እኛ ላንተ ተቆጣጣለ በቀል ላይ የከካም ሲያስተውጣና በጽናት በብርታት የሚደገፍ ቦኔ የኛም አርሰናል አሳረረን ዛሬ። ምንድነው ሲቲ ነጥብ ጥሎ ዛሬ እኮ እኛ በ9 ነጥብ እየመራን የእንትኔ ማለት ሐሳብ ነበረን። ምናገር ሁላ ነው ጠፋብኝ። እኔ ፈርቻለሁ። መጀመሪያውኑ ስናገር ነበረ። ግን አረ ኖቲንግሃም ሁሉም ቲም አርሰናል ላይ ሲሆን ዘግቶ ነው የሚጫወተው። ወልቭስ ከአቅሟ ይዛና ያደረገችን ታውቃላችሁ። ኖቲንግሃም እንዴት ሰግጠው እንደሚከላከሉ ይሁን። አሁንም አንደኛ ነን። ገናስ ይመቻል። ደህና ደሩ።
መድፈኞቹ አርሰናሎች ነጥብ ለመጣል ተገደዋል። ከተከታያቸው ማንቸስተር ሲቲ ጋር ያላቸውን የነጥብ ልዩነትም ወደ 9 ከፍ ማድረግ የሚችሉበትን እድል ሳይጠቀሙበት ቀርተዋል። በሁለተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ከሜዳቸው ውጪ በመጓዝ የሻይ እንዳይቹን ኖቲንጋም ፎረስትን በሲቲ ግራውንድ የገጠሙት መድፈኞቹ አርሰናሎች 0-0 በመለየት ነጥብ ተጋርተው የተለያዩት ማለት ነው። በዚህ ጨዋታ ላይ ኖቲንጋም ፎረስቶች ምናልባት በመጀመሪያው አጋማሽ በሆኑ ሞመንቶች ለማጥቃት ካሳየት ፍላጎት ውጪ በሎ ብሎክ ነበረ መድፈኞቹ አርሰናሎችን ሲከላከሉ የነበረው። እያንዳንዱን እንቅስቃሴ እንግዲህ በጥልቀት ወደ ኋላ ተሰብስበው ሲከላከሉ ተመልክተናቸው ነበረ። መድፈኞቹ አርሰናሎችም እንግዲህ ያላቸውን የማጥቃት ባህሪ ያላቸውን ተጫዋቾች በጠቅላላ ቀይሮ አስገብተው ጨዋታው ላይ ውጤት ለመቀየር ጥረት ቢያደርጉም አልተሳካላቸውም ነበረ። በጨዋታው ላይም ትልልቅ የሚባሉ የግብ ዕድሎችን ለመፍጠር ተቸግረው ተመልክተን ነበረ። የኖቲንጋም ፎረስትን አጥር አልፎ ለማስቆጠር እንግዲህ ዳገት ሆኖባቸው ነበረ። በዚህ ጨዋታ ላይ ምናልባት የማርቲኔሊን ያችን በጣም የምታስቆጭ ኳስና የዮኮሬሽን ረጅም የሜዳ ክፍል ከፊቱ የሚጠብቀውን እንቅስቃሴ ካላነሳን በስተቀር ትልቅ የጎል አጋጣሚዎች ተፈጥረው ነበረ ብሎ ለመናገር በጣም አስቸጋሪ ነው። ከዚህ ጨዋታ ትልቁ አትራፊ ቡድን ኖቲንጋም ፎረስት ይመስለኛል። የሚፈልገውን ነገር በሜዳ ላይ ይዞ ገብቶ እንግዲህ የሚፈልገውን ውጤት ይዞ እንደወጣ ነው የሚሰማኝ። ለኖቲንጋም ፎረስት እንግዲህ ለወራጅ ቀጠና የቀረበ ቡድን ስለሆነ 17ኛ ደረጃ ላይ የሚገኝ ቡድን ስለሆነ ወሳኝ ውጤት ነው። ለመድፈኞቹ አርሰናሎች ግን አስቆጪ የምትባል ነጥብ ይመስለኛል የጣሉት። በፕሪሚየር ሊጉ ላይ ከማንቸስተር ሲቲ ጋር በ7 ነጥብ ልዩነት ከፍ በማለት እንግዲህ 50 ነጥቦችን በመያዝ አንደኛ ደረጃ ላይም ተቀምጠዋል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ቦትለርስ አናዘር ዋን አናዘር ድሮ አናዘር ጎል ያላገባሽበት ጨዋታ ማለት ነው። ሴት ፒስ የለም፣ ፔናልቲ የለም፣ ጎል የለም። እኔ ሰሙኝ መሰለኝ በቃ የፕሪሚየር ሊግ ቡድኖች ከአርሰናል ጋር ስትጮት ሴት ፒስ አትስጣቸው ወይ ደግሞ በደንብ ዲፌንድ አድርገው። ኦፕ የለም እኮ ኦፕን ብለህ የለም ኬቲንዳ ሁለት ጌም በተከታታይ ጎል አላገባሽም። ሊቨርፑል ላይ አርሰናል በዚህ ሲዝን ጎል ያላገባበት ጨዋታ የለም። አይገርማችሁ ዛሬ ሊቨርፑል ላይ ደርሶ ሊቨርፑል ላይ ሴት ፒስ ኤፍሲ አረ ፔፕ አቃጠልከኝ። አርሰናል ነጥብ ሲጥልማ እንዴት ነው የምታቃጥለኝ? እነዛን የደደብ በኦቨርቲንክ ምክንያት ያስጣልከን ነጥብ እግዚአብሔርን። አይ ፔፕ ተጫወትብኝ። ምን አለ ይሄ የአርሰናል ወደ ማቆልቆል ማለት ነው። ስቲል ቻንስ እኔ እግዚአብሔርን ካሁን በፔፕ ምረቱ ላጥቻለሁ እና ግን የአርሰናል ደግሞ ማቆልቆል አለ። እስቲ ጌሞቹን እንኳን ተመልከቱ። እኛና እነሱ የምንጥልበት እነሱ ፎረስት ሊቨርፑል በሜዳቸው እንኳን ያው የቀዠበው ሊቨርፑል በርንሊ አንዳቻ እያስጣለው ያለው ሊቨርፑል እኛስ ተሸንፎ የማያውቀው ሰንደርላንድ፣ ቼልሲ ሆም፣ ዩናይትድ አዌይ፣ ብራይተን ከባድ ቡድን ኦልሞስት አርሰናልን አስጥሎ የነበረ ማለት ነው በዴቪድ ራያ ብሪሊያንት ሞመንት ካልሆነ በስተቀር። መጣውልሽ የትም አትሄጂም ይይዝሻለሁ። ራስሽ ካልሆነ ወደ ታች ትመጫለሽ። አርሴ አይችልም። አርሴ ዋንጫ መብላት አይችልም። ጨዋታ ግን ይችላል። ምንድነው ማየው እንዴ? ሲቲ ተሸንፏል በ6 ነጥብ በ9 የምናደርገውን ምንድነው የምንሰራው እኛ እንዴ? እየተከላከሉ ነው። እሰይ እንኳን የተከላከሉ ተጠቅጥቀው ለምን 20 አይሆኑ? ምን አገባንኛ? ማሸነፍ አለብን። ሁለተኛ ተከታታይ 0-0 ምን ማለት ነው? ከሊቨርፑል ከዛ ከነዚህ አረ ወይኔ አይኖ ሴልስ መልሶብናል እኮ በረኛቸው 3 ኳስ ምናምን መልሶብናል። ግን በጣም ነው የሚያናድደው። ሲቲ ባይሸነፍስ ኖሮ አሁን ሲቲ አሸንፈው ቢሆን እንደዚህ ነበር የሚጠናቀቀው። ምን አይነት የተጣለ ጨዋታ ነው ያለኛ። ግን ኧረ በስመ አብ አርሰናል 0 ኖቲንግሃም 0 የተጫዋቾች ሬቲንግ ምን ብዬ እንደማወራ አላቅም። እንደ ሁል ጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁል ጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ከራያ ነው የምንጀምረው። ምንም ማድረግ አልችልም። ቲሜ በጣም ነው ዲሳፖይንት ያደረገኝ። ራያ 6 ከ10 ነው የምንሰጠው ማለት ነው። ከዛ በኋላ ቲምበር ጋር እንሄዳለን። ቲምበር በዚህኛው በኩል አልቻለም። ግን ሲያጠቃ በጣም አሪፍ ነው። መከላከሉ ላይ ነው የከበደው። በዚህኛው በኩል ግን አሪፍ ጨዋታ ነው የጨዋታው 7 ከ10። ከዛ በኋላ ጋብሪኤል ጋር እንሄዳለን። ጋብሪኤል ዛሬ ቢያንስ ኮርና እንኳን ማግባት ነበረበት። በቃ እኔ ጨነቀኝ እኮ አንድ ነገር ማድረግ አንችልም። ኮርና እንኳን ምን አይነት 8 ከ10 ከዛ ሳሊባ ጋር እንሄዳለን። ሳሊባ በስመ አብ ዛሬ አሪፍ ነው የተጫወተው። ስታጠቂ ፒስ ነበር ግን ማለት ነው የሆነ ሰው መድረስ አለበት ቲማችን ላይ 7 ከ10 ቤን ዋይት በጣም አሪፍ ነበርክ። ማዱኬ የሰጣኝ አንኳስ ብቻ ብታገባኩ ጨዋታው ይለወጥ ነበር። ቤን ዋይት 7 ከ10 ማለት ነው። ከዛ ወደ መሀል እንሄዳለን። ዙቢሜንዲ ጋር እንሄዳለን።
ዙቢሜንዲ ማን ያላየሁትም ዛሬ ምን እንደተፈጠረበት አላቅም። እየተጫወተ ነበር እኮ ግን ምንድነው እያደረግን የነበር ነው? ሙሉ ቲማችን አልቻለም። 7-10 ከዛ ዴክላን ራይስ ጋር እንሄዳለን። ራይስ እኮ አሪፍ ጨዋታ ነው የሚጫወተው። ሁሌ እኮ እየሮጠ ነው፣ እየተንቀሳቀሰ ነው፣ ኢንተርሴፕት እያደረገልን ነው። ጭራሽ እኮ የሆነ ሰዓት ላይ እኮ እየተበለጥን ነበር እኮ። ግን ራይስ አሪፍ ጨዋታ ነው የጫወተው 7.5 ማለት ነው። ኦዴጋርድ ጋር እንሄዳለን። ማርቲን ኦዴጋርድ ምንድነው እያደረገ ያለው? የት ነው ያለኸው? የት ነህ? ጨዋታ ውስጥ ነበርክ? መች ነው የገባኸው? ጸጉርን እንኳን አትነካም። ሌላውን ጸጉር እንኳን አትነካም። 4-10 በጣም ነው ያናደድከኝ። ማዱዌኬ ጋር እንሄዳለን። ማዱዌኬ እንደውም ፈርስት ሃፍ ላይ አሪፍ እየተንቀሳቀሰ ነበር። ወዲያው ነው የተቀየረው ሰከንድ ሃፍ ላይ ግን ማለት ነው። ማዱዌኬ አሪፍ እንቅስቃሴ ነበር ያየሁበት ማለት ነው። 7-10 እንሰጧለን። ጊዮኬሪሽ ማን እኔ አላቅም። እኔ አሁን ከዚህ በላይ ዲፌንድ ማድረግ የምችለው አይመስለኝም። ማን ምንድነው የምትሰራው? አንድ ኳስ አገኘ ሄደ። እንዴት ነው ያን ኳስ አላወራም። ማን 5-10 ከዛ ማርቲኔሊ ጋር እንሄዳለን። ማርቲኔሊ ያለቀለት ኳስ ያለቀ 1v1 እንዴት ነው ያቻችን ኳስ ነካ ማድረግ እኮ ነው የሚጠበቅ። በተረከዝ ትመታለህ። ምን አይነት ጡማስ ሆነ። ማን 4-10 ነው የምሰጠው። ከዛ ከተቀያሪዎች ማለት ነው ትሮሳርድ ጋር እንሄዳለን። ትሮሳርድ እንደውም ከማርቲኔሊ የተሻለ አሪፍ ነው የጮተው ግን ምንም ኢንድ ፕሮዳክት የለንም ነበር። ማን 6-10 ነው የምሰጠው። ከዛ ሜሪኖ ማን ምንድነው ለምንድን የገባው? 5-10 ማን ኤዜ ራሱ ጠፍቶበታል። ኳስ የጨዋታ ጊዜ የተሰጣችሁ አይደለም። ማን ኤዜ ራሱ 5-10 በጣም ነው የተናደድኩት። ሽንፈት ቁርሱ ውርደት ድግሱ የሆነው ይህ ወያላ የተሰጠውን ድል በአግባቡ ሊጠቀም አልቻለም። ፈረስ ያደርሳል እንጂ አይዋጋም ይላል ያገሬ ሰው። እኛ ገብተን እንጫወትላችሁ ከዚህ በላይ ዋንጫ እንሰጣችሁ ከዚህ በላይ ሁሌ ቦትል እንዳደረጋችሁ የተሰጣችሁን ድል ስላልተጠቀማችሁ በቀጣይ በሜዳችሁ መተን የምንቀጣችሁ ይሆናል ማለት ነው። አይቀጥ ቅጣት ነው የምትቀጡት። ገደዘሎኛል። አረ መላ የሆነ ክለብ ቢኖር አርሰናል ሆኗል። ያራዳ ልጅ ማለት ነው። ማንቸስተር ሲቲ በማንቸስተር ዩናይትድ አስደናቂ ብቃት ነጥብ መጣሉን ተከትሎ ማለት ነው በሚገርም ሁኔታ ይህንን ጨዋታ ይጠቀመዋል። ወደ 9 ነጥብ አስፍቶ ፕሪሚየር ሊጉን የሚያሸንፍበትን እድል በእጅጉኑ ያሰፋዋል ሲባል 17ኛ ደረጃ ላይ በሚገኘው ኖቲንጋም ፎረስት ያራዳ ልጆች ፎረስት ውስጥ ገብቶ የት እንደገባም አልታወቀም። እንደውም ማዱኪ የጫካ ስልቱ አለኝ ከሃንገማን የመጣሁት ብሎ ሲሞክር ሲታገል ነበረ። ከዛ ውጭ ወደ ውጭ ሆኗል ማለት ነው። ምንድነው የተጀመረው ነው? ኤሊዮት አንደርሰን ምን ጉድ ናንተ? ጤነኛ ነህ? ማትስ ሲልስ ጤነኛ አይደለም። እነ ሞሬሎ ጤነኛ አይደሉም። ለዚህ ሲሆን ይበረታሉ። ከየት እንደሚመጡም አይታወቅም ነው የምልህ። ምን እንደተነካው አይታወቅም። አርሰናል በቃ ጥሩ ብቃት ላይ አይደለም ብሎ ቡካዮ ሳካን ነው አስቀምጦ የጀመረው። በሚገርም ሁኔታ አሪፍ ነበረ። ነገር ግን ውጤት ማግኘት መቻል አልቻለም ማለት ነው። ከቆሙ ኳሶች ብዙ ድሎች ተገኝተው ነበር። ነገር ግን አንዳቸውም ጎል መሆን አልቻሉም። ማትስ ሲልስ የቀልድ አልነበረም የገባሁት ብሏል ማለት ነው። ያራዳ ልጅ ይህንን እድል አባክኗል። አርሰናል ሲቲ ነጥብ እየጣለ ነው። አርሰናልም ተከትሎት ብቻዬን ሩጫ ዋንጫ መብላት አልፈልግም ይሁን አልገባንም። እስቲ ሀሳብ አስተያየት እናንተ ነው። ሼር ኮፕ ሊንክ ይደረግ። ፕላስ ምልክቷም እንደዛው